አላውቅም። እሱን ያተነው መቀበል አለብህ። አልቀበልም ካልክ ግን ዛሬ እገላለሁ። ዴቪዬ ምን ፈለግሽ? በጣም ነው የናፈከኝ። አናፈኩህ? ቆይ እንጂ አንቺ ቆይ ንቀትሽና ስርዓትሽ እንዴት ነው? እንዴት ነው የሚያደርግሽ? አብረን ሆነን እያየሽ እንዴት ማለችን ትገቢያለሽ? ምን አገባሽ? አንቺን ይመለከትሻል? ያናገርሽ የለም። ስማ አንተ ደግሞ ከማትሆነ ሴት ጋር መንገድ ለመንገድ ለምንድን የምትሽከረከረው? ሰምኛለሽ? ሁለተኛ እንዲህ ስትይ እንዳልሰማሽ ብዬሽ ነበር አይደለ? ዴቭ ስሚ፣ አሁን ሳልደግምሽ ከዚህ ህይወት ሂጂ። የኔ ቆንጆ፣ እሷ ማትሄድ ከሆነ እኛ እንሄዳለን። እንሂድ። ነገር የለውም እትዬ፣ በቃ እኔ ልሂድ። የቅምጥል አባት ይጠብቁኛል፣ እሳቸው ጋር ነው የምሄደው። ውይ እሺ ልጄ፣ አትጥፊ እሺ። ውይ አደይ፣ እኔ እዚህ ስለመጣሁ ነው የምትሄጂው? አረ ለምን ብዬ ማፈር ካለብሽም እኮ አንቺ ነሽ ማፈር ያለብሽ። አደይ በጣም ይቅርታ፣ ግን ፍቅር አሳስታኝ ነው። ክፋትሽን ለመሸፋፈን አትሞክሪ። ሁሉንም አስበሽበት ነው ያደረግሽው። እትዬ በቃ ልሂድ። እሺ ልጄ። ምንም ልረዳሽ አልችልም። ለአንቺም ቢሆን እናትሽ ጋር ተመልሰሽ ብትኖሪ ነው የሚያዋጣሽ። ቆይ ትንሽ አታፍሪ? ፍቅር በሉ እናንተ ተነጋገሩ። እማዬ መቼም ቤዛን መልሰሽ እዚህ ልታስገበት አይደለም አይደል? በፍጹም እንዲሁም አባርልኝ። አንቺም ሌላ ነገር እናገራለሁ ካልሽ አብረሻት ነው የምትወጪው። አስወጫት። ሰምተሻል አይደል? ፍቅር እኔ እና አንቺ እንስማማ። አንቺ ጋር የምስማማው ምንም ጉዳይ ባቡሬ ለእናቱ እኔ ልቆስልልሽ። ከዛ በኋላ አባቱ እንግዲህ ለአንቺ ዝም በይ ና ልጄ እንሂድ እያለ እንግዲህ ቆይ ማዘሯ ግን ደህና ነሽ? አስመሳዮች ከዚህ ጥፍሉኝ፣ በቃ ተውኝ፣ ልክ እና አባትና ልጅ ተውኝ እያለች እያበደች ትገኛለች። ግን አንድ ነገር አትርሳ፣ ይሄ ሁሉ ነገር የሆነው በአንተ ምክንያት ነው ትላለች። እንደዚህ እብድ የተባልኩት የልጄ ስል ነው እንደዚህ የሆንኩት፣ ይሄ ሁሉ መከራ ማሳልፈው አንቺን እብድ እያለ አንቺ ምን የምታወሪው ነገር እናቃልና ና ባቡሬ እንሂድ እያለ እንግዲህ ልጅ መሆኔ እየታወቀ እንደዚህ ካደረስኩት በኋላ ነው። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁ በሰላማችሁ በዝዝት ይበልልኝ። ባቡሬ እንግዲህ በጣም ደንግጠዋል። አባቱ እንደሆነ ካወቀ በኋላ ሄዱና ጥፍሉኝ እያለ ድንጋይ ስታነሳ እንግዲህ ባቡሬ ና እንሂድ እያለ እንግዲህ አባቱን ይዞት እጁን ይዞት እየሄደ ነው። አባባ ምንድን ነው ግን የተፈጠረ ንገረኝ፣ አባቴ ግን ማን ነው በማን ነው የተወለድኩት እያለ እንግዲህ እየጠየቀው ይገኛል ማለት ነው። ሮሜና አደይን እንግዲህ ኩሽና ላይ ሽንኩርታቸው እየላጡ ይገኙ ነበረ። ምን አግዝሽ ነገር አለ እንዴ ስትላት፣ አው አዳዬ የቴናና የፍቅር ቅብጠት በጣም ልሰራ አልቻልኩም እህቴ፣ እንግዲህ አንቺ ጠንካራ ሆኚ። አንቺ ቆይ ምን አድርጊ ነው የሚሉሽ? ምንድነው ችግራቸው? ያለ ምንም እንግዲህ እኔ እያስቸገሩ ይገኛሉ። እኔ ምን ላድርግ ብለሻል እህቴ አዳይ ትላታለች ማለት ነው። ወይኔ ዛሬ እዚህ ቤት ስትቆይ ብዙ አይነት የሰው ጸባይ ታውቂያለሽ፣ እንግዲህ ብዙ ነገር ሁሉም እንግዲህ ያሳለፍሽው ትላታለች። ከዛ አዳይና ሮማን ኩሽና ነበሩ። ፍቅር ስትመጣ እናንተ ወሬ ነው ስራ ነው የያዛችሁ፣ ሁለት ሰው ኪሽና ምን ያደርጋል ስትል ይስቁባታል። አደይ ሂጂ ቤቱን አጽጂ። ይቅርታ ምንድን ነው ያልሽኝ? ቤቱን አጽጂው እያልኩሽ ነው። ፍቅር ትሰሚኛለሽ? እኔ ሰራተኛሽ አይደለሁም፣ ስትፈልጊ ራስሽን አጽጂ። አቤት አቤት፣ እንዴት ነው የሚያደርግሽ? ቆይ እንዴት ነው የተናናቅ ነው? ንቀት ምን አመጣው? ይሄንን ወቂ። ይሄ ያንቺ ሰራተኛ አይደለሁም። እኔ ላይ ያደረግሽውን ነገር ደግሞ ሮማን ላይ አደርጋለሁ ብትይ ጸብሽን ከኔ ጋር እንደሆነ ወቂ። እህቴ አንድ ነገር ከሆነች በአንቺ እንደሆነ መቼም እንደማሳበብ እወቂ እያለቻት አደይን ዛቻ ታደርግባታለች። የሮማን የፍቅርን ማለት ነው። በርሲ እንኳኳ እንግዲህ አሹን ተሎ ብሎ በሩን ሲከፍተው ቤዛ ሆና ተገኝታ እንግዲህ ወዴት አባሽ እያገባሽ ነው? በዚህ ዱላ ቅርጥም ቅርጥምሽ ሳልሰብልሽ እንግዲህ ተመለሽ አሹ በእናትህ እስኪ ዝም በል እሺ ስትለው እሺ የኔ ነው እሺ የምትይኝ ለምንድን ነው እሺ ምል አለለም። አሁን በዚህ ዱላ ሁለት ቦታ እግር ሳሰብርሽ ውጪ
በፍጹም እኔ ወዴትም አልወጣም፣ አንተ ይሄንን አይመለከትህም ትለዋለች ማለት ነው። ሮማን እንግዲህ ቅምጥል ገጠር ሄዳ ነበረ። እንግዲህ የብርሃንን እንግዲህ ጫኔ እንግዲህ የጎተታ ሲል እንግዲህ ቅምጥል እንግዲህ ዱላን ሴታ ትለቃታለህ ወይ አትለቃትም እያለች እንግዲህ በቃ ቤት ሄደን ቀመጥ እንዳትለኝ እዚህ መተን ፈታ እንበል። አባባን አውርተሻቸዋል? እባክህ አላወራሃቸውም፣ አባባ ተናዶብኛል። አዳይ ጋር ደውዬ ነበረ ደህና ናቸው አለችኝ። ታውቂያለሽ እኔ ተከትለሽ እንደመጣሽ ብያቅ አባባ እንግዲህ እንደሚቆጣሽ ታውቂያለሽ። የነገሩ ባቡሬም ስላለ ምንም ችግር የለውም ትለዋለች። ግን ነገር ግን አባቷ ይሞታል ማለት ነው። እንግዲህ እዚህ ጋር እንግዲህ ዴቭን እየገባ ነበረ። አሹ ሲለው አሹ አኩርፎ ነበረ። እንግዲህ ምን ሰላም አለ ብለህ ትለዋለህ። በሰላም ነው። እንግዲህ እዚህ ቤት ምን ተፈጠረ ደግሞ? ሴቶቹ ናቸው እንግዲህ እንደ ማጅራ አስር የተመላለሱ ቁም ስቅሌን እኮ ነው ያሳዩኝ ዴቭዬ ይለዋል። እነማን ናቸው? ቆይ ሲለው ጊዜ ቤዛና ናና ቴና ናቸዋ። የውልህ ዴቭ በተለይ ቴና የማትፈልጋት ከሆነ ቆርጧ ንገራትና ከዚህ ቤት ትውጣ። ቴናን ተዋት። ግን ቤዛ እዚህ ቤት ናት እንዴ? ምን እየሰራች ነው? ምን ልታደርግ መጣች? ታዲያ በምን የተበሳጨው ይመስልሃል ዴቭ? ከዛ አዳይም ከደረጃ እየወረደች ነበረ። ከዛ እነሱ ስታይ ቆም ብላ አዳይ ወየ ዴቭ አሽ እውነቱ ነው ቤዛ እዚህ ናት? አው ምን ልትሰራ መጣች? ያው እንደለመደባት የሆነ ነገር ፈጥራ እቴን አሳምና ለመመለስ ነው እንጂ እቺ ደፋ አትናደድ ዴቭ። እትዬ የራሳቸው ውሳኔ ይወስኑ። አንተ እዚህ መሀል ላይ አትግባ። አንቺ ወደ እትዬሽ ነው? አባባ ጋር የሄድኩ ነው። እና ቅምጥል አልተመለሱም እንዴ? የሉም አልተመለሱም። እሺ በቃ እኔ ልሸኝሽ። ወዴት? እነሱ ጋር ነዋ። ደግሞ መንገድ ላይ እቺ እብድ የሆነ ነገር እንዳታደርግሽ። አሹ በቃቸው። እኔ እመጣለሁኝ። አንተ ጠንክረን ስራህን ስራ። ሮሚን ነገርም ደግሞ አደራ አንተንም አግዛት። አደይ እሺ ቤዛን በዚህም ልክ ልታስወጣት አታስሞክር። ሁሉም ነገር በማስፈራራት ሳይሆን ከእትዬ ነገር ተመካከረ ነገሩን ፍተው የኔ መካሪ በቃ አሁን እንሄድ እያሉ እንመጣለን እየተባባሉ እንግዲህ አሹን ይቀናባቸዋል። አቤት እያለ አይናቸው እያለ መቼ ከሮማኔ ጋር ነይኑጣ ብዬ ፏ ብዬ ሞተው እያለ ብቻ ለብቻው እያወራ ይገኛል ማለት ነው። ነገር ግን ቅምጥል አባቷ ሞተዋል። ምንም ታውቀው ነገር የለም። ባቡሬም ደግሞ በመጨረሻ ጊዜ አባቱ እንደሆነ እያወቀ አባቱን በሞት ያጣዋል ማለት ነው። ማን ነው የገደለውስ? እንግዲህ የባቡሬ እናት በትራስ አፍና ትገለዋለች። ማንም ያውቅም ሰውም የለም። በጣም በሚያሳዝን ሁኔታ ባቡሬ ልክ አባቱም ሲያገኘው እንግዲህ ምን ይሆናል ምን ይፈጠራል የሚለው ነገር በቀጣይ ቪዲዮ እናያለን ማለት ነው። እንግዲህ እስኪስ እናያለን። እዚህ ጋር ደግሞ ቤዛ በምስል ላይ በምትመለከቱት ቤዛ ወደነ ፍቅር ቤት መጣ ነበረ። እያስፈራራች ነበረ። እንግዲህ እኔም አታስፈራልኝ ያለች ነው። እንግዲህ ለምለምን መንገድ ላይ እየሄደች ነበረ። መንገድ ላይ ስትሄድ እንግዲህ ቴና ታገኛትና አንቺ ለምለም ብላ በመንገድ ላይ ቆማ ጠርታ ታቆማታለች ማለት ነው። እሷንም ምን ፈልገሽ ነው እያለችም ምንድነው ስትላት እንግዲህ እሷንም እንግዲህ ምን እንደምትመልስላትን አንቺ ለሊ እቺ ጓደኛሽ እንግዲህ አስቆሚልኝ ትላታለች ነው አለሁ። እንግዲህ ፈለግሽኝ? የምንድነው የፈለግሽኝ? ምን ነበረ? ጓደኛሽ እንዴት መክሪያት ነው። በዛም አስጠነቀቂያት። ለምንድን ነው? አዳይ ነው። አዳይ በጣም እያስቸገረችኝ ነው። ምን አደረገችሽ? ከዴቭ ጋር ያላት ነገር ብታቆም ይሻላታል። የዴቭ ቤተሰብ እንኳን አዳይ እኔን እንኳን ሊቀበሉ እንትና ይል ፈቃደኛ አይደሉም። አንቺና አዳይና እኩል ናችሁ። እሱ እኮ ነው የምልሽ። እኔን የመሰለች ልጅ ሳይቀበሉ እንዴት ተራ አንድ የቤት ሰራተኛ የልጃችን ሚስት ናት ብሎ ይቀበላሉ? የአዳይ እንግዲህ የአዳይ ክፉ አንቺ ነሽ የምታናግሪው። እንግዲህ ለጓደኛሽን እንግዲህ ከማወራዷ በፊት ጠንቃቅ እንድትምል ንገሪያት። በአዳይና በዴቭ ፍቅር ማንም ጣልቃ መግባት አያስፈልግም። አንቺ ትደግፈታለሽ። አንቺ ችግርሽ ምንድነው? ችግሬማ አዳይ ነው። እሷ ባትኖር ኖሮ ሁሉም ነገር ተቀያይሮ ነበረ። እሷ ስላለች ነው ሁሉም ነገር ተበላሽተዋል። አዳይን ለመጣል እንዳትሞክሪ። የራስሽን ህይወት ኑሪ። ማን ነው የተመኘው? መጣችብኝ እንጂ አልመጣሁም በግድ። የኔ ካልሆነ ዴቪዬ ማለት ሙጭጭ ማለት አለ እንዴ? ወረድ ብላ እኩያዋን ትፈልግ። እቺ ኮተታ በቃሽ። ስለ አዳይ መጥፎ ነገር ልታወሪ አትችም። የነገሩ አንቺም ያውም ነሽ እንግዲህ ጥፋተኛ እኔ ነኝ። አንቺ እንግዲህ አዳይ አጠገብ እንዳትደርሺ ተጠንቀቂ እያለቻትም ቴና ተቃጥላለች ማለት ነው። እንግዲህ ውዝውዝ እያለች መንገዷን ትቀጥላለች። እንግዲህ የፍቅርና የአዳይ ፍቅር የአዳይና የለምለም ነገር ሁሉ ያስደስታል ማለት ነው። እንግዲህ ባቡሬ አባባ ምንድነው የደብቃችሁኝ?
እንግዲህ ከተመለሰች ብዬ ለሞክራት ብዬ ነው አታታልለኝ አባባ ስለ ማዘሯ የምታውቀው ነገር አለም? አረ ምንም ነገር የለም ልጄ እያለው ያው እንግዲህ ከተመለሰች ብዬ እንግዲህ ለሞክራት ብዬ ለምንድን ነው እንደ እብድ የዞርሽ ልጄን ይሄን ልጅ ብታሰኙ እያልኳት እንጂ ምንም ያልኳት ነገር የለም። እሺ ማዘሯ በዚህ ልክ ምጣላው ወንዶቹ በዚህ በፊት ምንድነው የተፈጠረው? አባባ ንገረኝ ይለዋል። እናትህ እንግዲህ ተከብራ በኖረችበት ሰፈር የሰራችው ስራ መጥፎ ነው። አባቴ ማን ነው? አው አባቴ ማን ነው? ለምንድነው እኔና እናቴ ከቤት ያስወጣኝ? በችግር በድህነት እንዲኖር ያደረገን እናቴ ምን ስላጠፋች ነው? ምንድነው ችግሩ? እናትህ ከአባትህ አልወለደችም። አባትህ ግን በጣም ይወድሃል። ግን ትክክለኛ አባትህ አይደለም፣ ከጎረቤት ነው የወለደችህ። ግን አንድ ነገር ንገርህ፣ እኔ ትክክለኛ አባትህ ነኝ፣ ግን በጣም ነው የምወደህ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ።